መንገዱ ጥፋት መዳረሻው ውድመት ነው። ስንጥቃትን ማስፋት መቃቃርን ማግነን ነው ውሉ። ሐሳብ አልቦነት በታሪክ ውስጥ ህዝብ አፋጅቶ ዜጋውን አጋድሎ እንጂ መድህን ሆኖ አያውቅም። የማህበራዊ ውላችንን እንዶ ኢትዮጵያን ትርምስ ውስጥ ከቷል እንጂ ለዛሬም ለነገም መፍትሄ ሆኖ አያውቅም። ገበያው ሴራ መገበያያው አላዋቂነት ነው። የመደመር መንግስት የመሻገር እንቅፋት ሲል ያስቀምጠዋል። በህዝበኝነት መታወርና መስከር፣ በነባር ባህል መታጠር ይሄ ከናንተ ያለና ማህበረሰብ ጋር ይገባል። ለምሳሌ ተረጂነት ስንዴ ረዳኝ ትላለህ እንጂ ሁል ጊዜ ለማኝ እንድትሆን ነው የሚሰራው። ሁለተኛ መፍትሄ አልቦ ጩኸት፣ ሐሳብ የለውም፣ መፍትሄ የለውም፣ ይጮሃል። በጊዜያዊ ችግር ይጮሃል። ኢትዮጵያ ውስጥ ያለው ነው፣ ሐሳብ አይደለም። በየተራ መጮህ፣ በየተራ ተበዳይ መሆን፣ በየተራ ከሳሽ መሆን፣ በጋራ የሚል እሳቤ አለመያዝ፣ የተቀዳ ሐሳብ፣ የራስ ያልሆነ መንገድ ኢትዮጵያን ለመከራ አጋልጠዋል። በራስ ለራስ የሆነው መደመር ዘር ሆኖ ፍሬ የሚያፈራው ትልቁን እንቅፋት ሐሳብ አልቦነትን ሲሻገር ነው። በእርግጥም መርከብ አፍርሶ ጀልባ መስራት የሐሳብ አልቦነት ግብር መሆኑ በግልጽ ታይቷል። ኢትዮጵያ መርከብ ናት። ሰዎች የሚሰቃዩት ግን መርከቡን አፍርሰው ጀልባ በመስራት ነው። ጀልባ ኦሽን አያሻግርም። መርከብ ግን ኦሽን ያቋርጣል። ትልቁን ሩቅ የሚወስድን አፍርሰህ ትንንሹን ብትሰራ ሰፈር ትቀራለህ እንጂ አትሻገርም ማለት ነው። ኢትዮጵያ ውስጥ ያለው ፖለቲካ እንደዚህ ነው። መርከቧን ማፍረስ፣ ጀልባ መስራት። ሌላ የቆረጥክ እየመሰለህ እግርህን መቁረጥ። ተመልከቱ እዚህ ጋር ያለውን ዛፍ ቆራጩላ አንዱ አንደኛውን እግር ይቆርጣል። ቀይ ባህር ለኢትዮጵያ ያስፈልጋትም ባይ ማለት ነው። ሶስተኛው ደግሞ ይሄ ሰው የሚሰቃየው ይሄን ለማዳን ነው። ታንቋል፣ እንደምታዩት ቆርጦ ያድነው ነው። ይሄ ግን የሚሰቃየው አዳኙን ለመግደል ነው። ልክ ሲቆርጠው እሱ ድኖ እሱ ለመግደል። ሐሳብ አልቦነት ጽንሰቱም ውልደቱም የኃይል ፖለቲካ ነው። የመደመር መንግስት እንደሚለው የፖለቲካ ሰንኮፍ የሰላማዊ ፖለቲካ ትግል አኮስማኝ ነው። ሐሳብ አልቦነት በኢትዮጵያ ይኸው ጋሬጣ ሐሳብ ላይ የተመሰረተ የሰለጠነ ፖለቲካን አምክኗል። የሽግግር ዕድሎችን ደፍጥጧል። ምክንያት ሚዛንና ምክንያታዊነት አያውቅም። ሐሳብ ከሌለ ራሽናልና ሎጂክ የለም። ይሄ ነው የመደመር መንግስት የተሸከመውን ቀንበር የተሸከመውን ኃላፊነት በብቃት ሰርቶ ትውልድ እንዳያሻግር የሚያደርገው በሽታ ይሄ ነው። ሐሳብ የምርጥ ነገር ዘርና ስርና ዘር ሳትቀበል ግንድና ፍሬ ለመልቀም መሞከር ውጤታማ አያደርግም። ኢትዮጵያን የማጽናት ሀገርን የማሻገር ኃላፊነት በእጁ ላይ ያለው የዛሬው ትውልድ ሐሳብ አልቦነትን ተጠይፎ መፍትሄ ተኮር ሐሳብ ላይ የተመሰረተ ትብብርና ፉክክርን እንዲያደርግ ይጠበቃል። ያኔ የሐሳብ የበላይነት ቦታውን ይይዛል። የሰለጠነ ፖለቲካም ለሀገር መድህን ይሆናል። የመደመር መንግስት የሚያስቀምጠውም ይህንኑ ነው። የሐሳብ ሉዓላዊነት በመደመር አሸናፊነት ለማምጣት ሚዛናዊ የሆነ አመንካይ የሆነ የሐሳብ ፍትጊያ ያስፈልጋል። ይሄም 3C እንለዋለን። ኮኦፕሬሽን ኤንድ ኮምፒቲሽን፣ ትብብርና ፉክክር በሚዛን፣ ኮንሲስተንሲ ኤንድ ኮሚትመንት፣ ያዝ ለቀቅ ሳይሆን ሂደቱ መርህ ላይ የተመሰረተ የማይቆራረጥ የሚቀጥል መሆን አለበት። ሶስተኛ ቼንጅ ኤንድ ኮንቲኒቲ ነው። አዎንታዊ ለውጥን በመፍጠር በማስተሳሰር በማስቀጠል መደረስ ያለበት ቦታ ማድረስ ነው። ሐሳብ ሲኖር ነፍጥ አይጠራም። ሐሳብ ሲኖር እልህ አይሰራም። ትውልድ ለሐሳብ የበላይነት በሰጠው ቦታ ልክ ለሀገር መበልጸግ ድርሻውን ያሰፋል። ከዛሬ ትውልድ ኢትዮጵያውያንም በዚሁ ረድፍ መሰለፍ ይጠበቃል። የመደመር መንግስት ከተቀዳ በተውሶ ከሚያላትም እሳቤ ይልቅ ለሐሳብና ለንግግር ቅድሚያ ይሰጣል። ሀገር በቀል ዲሞክራሲያዊ እሳቤነቱም ለመፍትሄነት ያስመርጠዋል።